አርእስተ ዜና። በዘመቻ አርበኛ ጌትነት መሳፍንት አንድ ሻምበል ያገዙ ኃይል ከጥቅም ውጭ መደረጉ ተገለጸ። የምስራቅ አማራ ኮር 1 ኮር 2 እና የሚኒልክ ዕዝ ልዩ ዘመቻ አሃዶች በጥምረት ባደረጉት ተጋድሎ በራያ ግንባር ትልቅ ድል አስመዘገቡ። አማራ ፋኖ ብሔራዊ ኃይል እና አማራ ፋኖ ህዝባዊ ድርጅት በሸዋ ባጋዙ ሰራዊት ላይ ድልን ተቀዳጁ። ፋኖዎችን ለመክበብ የሚሄደው ኃይል ከባድ ኪሳራን አስተናገደ። በሌላ በኩል ያገዛዙ ኃይል በአርማጭሆ ከፍተኛ ምት አስተናግዷል። የብልጽግና ኃይል እርስ በርሱ መታኮሱ ሲሰማ በጦርነት ቀጠናዎች የሚደርሰው ጾታዊ ጥቃት በህግም በሞራልም የሚያስጠይቅ ነው ሲል እናት ፓርቲ አስታወቀም። የአራተኛ ክፍል ተማሪዋ በመከላከያ ሰራዊት ተደፍራ ተገደለች። ተማሪ ቃል ኪዳን አዲሱ ታፈር የተባለች የ14 ዓመት ታዳጊ ባጋዙ ሰራዊት ተደፍራ ተገላለች። አብይ አህመድ በድሮን ኮሎኔል ዘሪሁን ማሙየን ጨምሮ በርካታ የመከላከያ ሰራዊት አባላትን መምታቱ ተሰማ። የፍሪ ፕሬስ አድማጮቻችን በያላችሁበት ሰላምታችን ይረሳችሁ። አብራችሁን ስትቆዩ እነዚህና ሌሎች መረጃዎችንም ታደምጣላችሁ። ወደ ዝርዝር መረጃዎችን አለፍን። ለሶስተኛ ቀን በቀጠለው ዘመቻ አርበኛ ጌትነት መሳፍንት አንድ ሻምበል ያገዙ ኃይል ከጥቅም ውጭ መደረጉ ተገልጿል። በሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ የራስ አሞራው ውብነህና የአባድፈን መሳፍንት ፋኖች በተለያዩ ግንባሮች አስደናቂ ድል መጎናጸፋቸውን አማራ ፋኖ ብሔራዊ ኃይል አስታውቋል። በሰሜን ጎንደር ቀጠና በአራት አቅጣጫ ወደ ዳባት ወረዳ አጅሬ ጃኖራ ያመራው የአብይ ስልጣን ጠባቂ ሰራዊት በራስ አሞራው ሶስተኛ ኮር ሰራዊት በወገራ ጠገዴና አርማጭሆ እንዲሁም ዛሪማና ቦዛ አዋሳኝ መሬቶች በከፍተኛ ሁናቴ ተመቷል። በመካናይዝድ ተደራጅቶ የመጣው የብርሃኑ ጁላ ሰራዊት አራቡር ቀበሌ አቦገዳም፣ ሞርጠጭ፣ ጸበልና ወይራ ጊዮርጊስ በተባሉ ቦታዎች ነው የተመታው። ከደረሰበት የሰው ኃይል ጉዳት በተጨማሪ 2 ወታደራዊ ተሽከርካሪ ከጥቅም ውጭ ተደርጓል። ከደረሰበት ምት የተረፈው ኃይል ወደ ዳባት ሸሽቶ መሄዱን ምንጮች ተናግረዋል። በተመሳሳይ በደባርቅ አቅራቢያ ጥራይና በፋኖ የተመታው የብልጽግና ኃይል ሸሽቶ ደባርቅ ተመልሷል ተብሏል። አጅሬ፣ ወንበር፣ የሚካኤል፣ አይረፈዳ ማርያም፣ ቻይና ካምፕና ተንሳኤ በተሰኙ ልዩ ቦታዎች በተደረገ እልህ አስጨራሽ ትንቅንቅ ያባድፈን መሳፍንት ልጆች የጌትነት መሳፍንት ወንድሞች የአብይን ሰራዊት በከፍተኛ ሁናቴ አዳክመውታል። ጀግናው ጌትነት መሳፍንት በወደቀበት አጅሬ ከ65 በላይ ሙትና ከ70 በላይ ያገዛዙ ኃይሎች ቁስለኛ ሆነዋል። ሶስተኛ ቀኑን ያስቆጠረው የቀጠናው ተጋድሎ እስካሁን አንድ ሻምበል የሆድድ ብልጽግና ሰራዊት የተመታበት መሆኑም ተመላክቷል። በሌላኛው ወደ ግንባር መረጃችን የምስራቅ አማራ ኮር 1 እና ኮር 2 እንዲሁም የሚኒልክ ዕዝ ልዩ ዘመቻ አሃዶች በጥምረት ባደረጉት ተጋድሎ በራያ ግንባር ትልቅ ድል አስመዝግበዋል። ያገዛዙ ሰራዊት በራያ ቆቦ ጮቤ ግንባርና ተኩለሽ ግንባር በበርካታ እግረኛ ሰራዊት እንዲሁም በቅርቡ ባስገባቸው ቻይና ሰራሽ ኦራል ላይ በተጠመዱ እጅግ ከባድ መሳሪያዎች ታግዞ ከህዳር 9 2018 ዓ.ም ከቀኑ 9 ሰዓት ጀምሮ እስከ ህዳር 10 2018 ዓ.ም ምሽት በከፈተው ውጊያ ከባድ ሰብአዊ ኪሳራ አስተናግዶ ወደ መጣበት ተመልሷል። በተጋድሎ የምስራቅ አማራ ኮር 1 አሃዶች ሀውጃኖ ክፍለ ጦር፣ አሳምነው ክፍለ ጦር 2ኛና 5ኛ ሻለቆች እንዲሁም ከኮር 2 ዲቢና ወርቄ እንዲሁም የዙ ልዩ ዘመቻ በጥምረት ባደረጉት ብርቱ ትንቅንቅና ተጋድሎ በአገዛዙ ሰራዊት ላይ ከባድ ሰብአዊ ኪሳራ በማድረስና ቀጠናውን በማስከበር ታላቅ ድልን ተጎናጽፈዋል። በተጋድሎ ከባድ ሽንፈት የገጠመው የፋሽስቱ አገዛዝ ሰራዊት የገጠር መንደሮችና ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ በሰው ህይወት ላይ የሞትና የአካል ማጉደል አደጋ ሲያደርስ ቁጥራቸው ቀላል የማይባል እንስሳቶች ተጨፍጭፈዋል። ቤትና ንብረትም አውድሟል። የጦር ወንጀልም ፈጽሟል። አማራ ፋኖ ብሔራዊ ኃይልና አማራ ፋኖ ህዝባዊ ድርጅት በሸዋ ባጋዙ ሰራዊት ላይ ድልን ተቀዳጁ። በርግቢ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ የቆየው 103ኛ አየር ወለድ ክፍለ ጦር ላይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝና ሸዋ ጠቅላይ ግዛት ዕዝ ጥምር ሰራዊት በተቀናጀ የጋራ ተጋድሎ በርካታ ያገዙ ሰራዊትን ድባቅ መተዋል። የአብይ አህመድ መከላከያ ሰራዊት ካጣየ ኤፌሶን ከተማ ወጣ ብላ በምትገኘው በርግቢ ቀበሌ ካምፕ አድርጎ በመቀመጥ ወንዶችን እየደበደበና አስሮ ገንዘብ እየጠየቀ ሴቶችን ደግሞ አስገድዶ እየደፈረ ነበር ተብሏል። ይህንን ያወቁት ያሳምነው ዕዝ የአጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦርና የ70 ክፍለ ጦር እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር እንዲሁም 7 ክፍለ ጦር በተውጣጡ ሻለቆች ዛሬ ጀብዱ ፈጽመዋል። ህዳር 11 ቀን 2018 ዓ.ም ከንጋት 11 ሰዓት ጀምሮ በወረዳው ላይ በአይነቱ ለየት ያለ በአራት አቅጣጫ በተካሄደው የተቀናጀ ዘመቻ ያገዛዙ ሰራዊት ክፉኛ ተመቷል። በዚህ ለአስጨራሽ በሆነው አውደ ውጊያ በአመጃ ገብርኤል፣ በበርግቢ ውሃ ታንከርና በቴሌ ታወር አካባቢዎች
አገዛዙ ሽንፈትን አስተናግዷል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት የተቀናጀ አንድነት የብልጽግናን አከርካሪ መስበር ተችሏል። ተጋድሎው የአማራ ፋኖ ትግል የአንድነት ውጤት የታየበት ስለመሆኑም ተነግሯል። የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር ደመላሽ ሻለቃ በራምብሳ ቴሌታወር በካራ ለጎማ በተሪተር አካባቢዎች ተጋድሎ ፈጽሟል። በተመሳሳይ የአጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ለማ ሻለቃና አይሻ ሻለቃ በአርብ ገበያና አጨብጭብ ተራራን በመያዝ የተቀናጀ አውደ ውጊያ አድርገዋል። ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃና ማምበግር 3ኛ ሻለቃ የ7 ለ7 ይናሁሰናይ የሲኖ ሻለቃና አስማረ ዳኘ ሻለቃ ባደረጉት ትንቅንቅ በርካታ የ103ኛ አገዛዙ አየር ወለድ ክፍለ ጦር አባላት ላይ የሰራዊትና ቁሳዊ ጉዳት ደርሷል። በቀጠናው የሚገኘው የጦር ወንጀለኛው የብልጽግናው ሰራዊት የፋኖን ክንድ መቋቋም ሲያቀተው ከኬሚሴ ከተማ ተጨማሪ ኃይል አስገብቷል። ሆኖም ከሽንፈት አላተረፈውም። ተጋድሎው ቀጥሎ በከሳያት አመጃ ገብርኤል ተራራው ላይ የሰፈረው የብልጽግና ሰራዊት በራምቦ ክፍለ ጦር ሞገሴ አንደኛ ሻለቃ ተመቷል። ከወትሮው ለየት ባለ መልኩ የአንድነት ድባብ የታየበት ነበር በተባለው በዛሬው ተጋድሎ የፋኖ ሰራዊት የጋራ ዘመቻ አገዛዙ በሲኖትራክ ይዞ የመጣውን ኃይል በአምቡላንስ መልሶ እንዲወስድ አድርጎታል። ያጣየና የኬሚሴ ሆስፒታሎች ከቀላል እስከ ከባድ የ103ኛ አየር ወለድ ክፍለ ጦር ቁስለኛ አባላት መሞላቱም ተረጋግጧል። መረጃውን ያደረሰን አርበኛ አማረ ታዘዘ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ ነው። ፋኖችን ለመክበብ የሄደው ኃይል ከባድ ኪሳራን አስተናገደ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 55ኛ ክፍለ ጦር ያቸፈር ወንድየ ፋኖች ካገዛዙ ኃይል ጋር ተጋድሎ ፈጽመዋል። ትላንት ምሽት ላይ የብትወደድ አያሌው መኮንን አናብስቶችን ለማፈን ከሊቨን ወደ ይስማል አድርጎ ወደ በለን አቅጣጫ ጉዞ ያደረገው ያገዛዙ ኃይል በፋኖች ነው የተመታው። እንቅስቃሴ ላይ ያለ ከመድረሱ በፊት ጉዞ የከሸፈበት ወራሪ ኃይል መንገድ ላይ የግለሰቦችን ቤት እየገባ ዘረፋ የፈጸመ ሲሆን የተጠገኑ ትምህርት ቤቶችን አውድሟልም ተብሏል። በህዝቡ ላይ የፈጸመውን ወንጀል የሰሙት የብትወደድ አያሌው መኮንን ፋኖች ዛሬ ብለን ላይ ከጠዋት 3 ሰዓት እስከ ቀኑ 6 ሰዓት ተጋድሎ ፈጽመዋል። በተጋድሎ ሻምበል መሪና ብሬን ተኳሽ መሞታቸውም ተነግሯል። የአራተኛ ክፍል ተማሪዋ በመከላከያ ሰራዊት ተደፍራ ተገደለች። ተማሪ ቃል ኪዳን አዲሱ ታፈር የተባለች የ14 ዓመት ታዳጊ በአገዛዙ ሰራዊት ተደፍራ ተገላለች። ታዳጊዋ የሰከላ ወረዳ ግሽ አባይ አንደኛ ደረጃ ትምህርት ቤት የአራተኛ ክፍል ተማሪም ነበረች። በትናንትናው ዕለት ሰከላ ወረዳ ግሽ አባይ ከተማ እናቷ ከምትሰራበት ምግብ ቤት እየሰራች ባለበት ሰዓት ለቃለ መጠይቅ ትፈለጊያለሽ በማለት ከምትሰራበት ምግብ ቤት አስወጥተው ወደ ጫካ ወስደው ደፍረው ገለዋታል። የመከላከያ ኃይል ተማሪ ቃል ኪዳንን ወደ ጫካ ከወሰዷት በኋላ አስገድዶ በመድፈር በ3 ጥይት በመምታትና የተለያዩ የሰውነት አካሏን በጩቤ በመውጋት በአሰቃቂ ሁናቴ ገለዋታል። መረጃውን ያደረሰን የጊዮን ሻለቃ ይህንን ጸረ አማራ ስርዓት በጋራ ትግል አሸንፈን ህዝባችንን ነጻ ማውጣት የሁላችንም ኃላፊነት ነውና ከምንጊዜውም በላይ መበርታት ይኖርብናል ሲል መልእክቱን አስተላልፏል። የአገዛዙ ኃይል በአርማጭሆ ተመታ። አማራ ፋኖ ብሔራዊ ኃይል በላይ እዝ ደጃዝማች 4ኛ ኮር አርበኞች ክፍለ ጦር ማዕከላዊ አርማጭሆ ወረዳ ልዩ ስሙ እንዝልሽ ቀበሌ ጋብላ ከተማ አቅራቢያ ቻሌ መታኮስ የተሰኘ ልዩ ቦታ ላይ ዛሬ ህዳር 11 ቀን 2018 ዓ.ም ጠዋት 12 ሰዓት ተጋድሎ ፈጽሟል። የበላይ እዝ ደጃዝማች 4ኛ ኮር አርበኞች ክፍለ ጦር ከ4 ብርጌዶች የተውጣጣ ሰራዊት ተጋድሎውን ፈጽሞ ድል ተቀዳጅቷል። የአገዛዙ ኃይል ለጊዜው ቁጥሩ ያልተረጋገጠ ኃይሉ ሙትና ቁስለኛ ሆኖበታል። ከፊሉ በድንጋጤ ጥልቅ ገደል ተንከባ ባሎ ስለገባ የሟቾችና የቁስለኛ መጠን በቁጥር ለማስቀመጥ ለጊዜው አዳጋች ስለመሆኑም ተገልጿል። በእንዝልሽ ግንባር የተመታው ያገዙ ኃይል ተልኮ የከሸፈ ቢሆንም በ5 አቅጣጫ ተጨማሪ ሰራዊት ገፍቶ በማስገባት ሞራሉን ለማካካስ ሙከራ እያደረገ ስለመሆኑም ተጠቁሟል። በማዕከላዊ አርማጭሆ ወረዳ ከማሰሮ ደንብ ከተማ ውጭ በደጃዝማች ኮር ተጠራርጎ ሸሽቶ የቆየ መሆኑም አይዘነጋም። የአገዛዙ ኃይል በገዳም ልጃሞር ቀበሌ የአርሶ አደሮችን ሰብል ቃጠሎና ዘረፋ ፈጸመበት። በቁጭ ከተማ መሽጎ የተቀመጠው የመከላከያ ሰራዊት በትናንትናው ዕለት በገዳም ልጃሞር ቀበሌ በመግባት የአርሶ አደሮችን ጤፍ ዘርፎ የቀረውን ከ30 በላይ ኩንታል አቃጥሏል። በተጨማሪም 3 የቁም እንስሳቶችን በመግደል በንብረት ላይ ከባድ ጉዳት አድርሷል። ከተዘረፈባቸው ግለሰቦች መካከል አቶ ሀብታሙ አያሌው፣ አቶ አለሰው ተፈሪ፣ አቶ በርሄ የተገኘ፣ ሙሌ ገላው የተባሉ ነዋሪዎች ጤፍና የቤት እቃዎችን የተዘረፉ ሲሆን የአቶ ደንበሩ አዲስን 3 የቁም ከብቶችን በጥይት በመግደል በአርሶ አደሮች የጦር ወንጀል ያገዛዙ ሰራዊት ፈጽሞባቸዋል።
የብልጽግና ኃይል እርስ በርሱ መታኮሱ ተሰማ። ትላንት ህዳር 10 ቀን 2018 ዓ.ም ከበቦ ላይ በተፈጠረ የእርስ በርስ ግጭት ቁጥሩ ያልተገለጸ የሰራዊት አባል ሙትና ቁስለኛ መሆኑንም ምንጮች ገልጸዋል። መረጃውን የላከልን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 102ኛ ኮር 33ኛ ክፍለ ጦር ህዝብ ግንኙነት መምሪያ ነው። መምሪያው በገረመው ወንዳወቅ አገር ቋሪት ወረዳ ገበዘ ማርያም ከተማ የገባው በእርስ በርስ ጦርነት ምክንያት ቁስለኞችን ከቋሪት ጤና ጣቢያ አሳክሞ ያስወጣ ቢሆንም ያንዱ ቁስለኛ የመትረፍ ጉዳይ አጠራጣሪ ነውም ብሏል። አክሎም በዚህ ሰዓትም ሌሎች ቁስለኞች ሕክምና እየወሰዱ መሆኑን አስታውቋል። በጦርነት ቀጠናዎች የሚደርሰው ጾታዊ ጥቃት በህግም በሞራልም የሚያስጠይቅ ነው ሲል እናት ፓርቲ አስታወቀ። እናት ፓርቲ ትላንት ቢቢሲ የዘገበው የመከላከያ ሰራዊት ወንጀልን አስመልክቶ መግለጫ ሰጥቷል። በአማራ ክልል ውስጥ በጦርነት 2 ዓመታት በሺዎች በሚቆጠሩ ሴቶች ላይ ሲፈጸም የቆየውን ልብ ሰባሪ የሆነ ወሲባዊ ጥቃት እንዲሁም ዘግናኝ ድብደባና የስነ ልቦና ጉዳት እንዳዘነም ፓርቲው ገልጿል። ከሰሞኑ በትግራይ ክልሎችና በፌዴራል መንግስት መካከል በነበረው ጦርነት ጀምሮ መረጃው ይደርስ ስለነበር ፓርቲው ድምጽ ሲያሰማ መቆየቱን አውስቷል። በወቅቱም ይህ አጸያፊ ተግባር በገለልተኛ አካል ተጣርቶ አጥፊዎቹ በጦር ወንጀል እንዲጠየቁ ምክረ ሐሳብ አቅርቦ ሰሚ ባያገኝም እንዲሁ ያለ ሃይባይ ግፉ ቀጥሎ በዚህ ደረጃ ጭካኔውና ቁጥሩ በዝቶ እጅግ አሳዛኝ ደረጃ ላይ ደርሷል ሲልም ገልጿል። ድርጊቱ በአገራችን እየተካሄደ ያለው ፍጅት ዘርፈ ብዙና መዋቅራዊ መሆኑን እንደ ማሳያ መጥቀስ የሚችልም ነው ሲል አክሏል። ፓርቲው በሰብአዊ መብት ላይ የሚሰሩ ሀገር በቀልና ዓለም አቀፍ ተቋማት ድርጊቱን በመኮነን በገለልተኛ አካል እንዲጣራና ጥፋተኞች ለህግ እንዲቀርቡ እንድታደርጉ ሲልም ጥሪ አስተላልፏል። ትኩረታቸውን ሴቶች ላይ አድርገው የሚሰሩ የመንግስትና መንግስታዊ ያልሆኑ ተቋማት በጦርነት ቀጠና የሚደርሰውን እጅግ አጸያፊ ጾታዊ ጥቃት ከበዓል ማድመቂያና ፖለቲካ ቅስቀሳ ባለፈ ስቃያቸውን የሚያቀል ጥረትና መፍትሄ እንዲያመጡና ድርጊቱን እንዲያወግዙ እንጠይቃለንም ብሏል። አብይ አህመድ በድሮን ኮሎኔል ዘሪሁን ማሙዬን ጨምሮ በርካታ የመከላከያ ሰራዊት አባላትን መምታቱ ተሰማ። የብልጽግና አገዛዝ ምስራቅ አማራ ቀጠና ሰሜን ወሎ ዞን ቡግና ወረዳ ዙሪያ በፈጸመው ተደጋጋሚ የድሮን ጥቃት በዘመቻ አባናደው የተማረከውን የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬን ጨምሮ በርካታ ንጹሃኖች ሲሞቱ በርካቶች ላይ ከባድ ጉዳት አድርሷልም ተብሏል። አገዛዙ ትላንት ዳር 10 ቀን 2018 ዓ.ም ቡግና ወረዳ ቋሮ 2 ጊዜ ብርኳኳ 1 ጊዜ እና ብርኳ 1 ጊዜ በአጠቃላይ ከምሽት 12 ከ40 እስከ 5 ከ30 ድረስ 4 ጊዜ ድሮን ጥቃት በመፈጸም በዘመቻ ደማሊ አባናደው የተማረከውን ኮሎኔል ዘሪሁን ማሙዬ ጨምሮ ሌሎች 3 አብረውት የነበሩ ምርኮኞችንና ያደረበትን ቤት ባለቤቶች ሁለቱን ጨምሮ በተጠቀሱት ቦታዎች በርካታ ንጹሃኖችን ሲገድል በርካቶች ቀላልና ከባድ ቁስለኛ ሆነዋል። ቤትና ንብረት ላይም ከባድ ጉዳትና ውድመት አድርሷል። ከዚህ ጋር ተያይዞም አማራ ፋኖ ብሔራዊ ኃይል ለቀይ መስቀል ጥሪ አድርጓል። በዘመቻ አርበኛ ደማሊ አባናደው የተማረኩ በመቶዎች የሚቆጠሩ የፋሽስቱ አገዛዝ ብልጽግና ሰራዊት እጁ ላይ መሆናቸውን ጠቅሶ ምርኮኞች ምግብና ውሃ የሚያቀርብላቸውና የሚመግባቸው የሕክምና አገልግሎትም ሆነ ሌሎች ሰብአዊ አገልግሎቶች የሚሰጣቸው ፋኖ መሆኑን ግንዛቤ ውስጥ በማስገባት በቀጣይም ተመሳሳይ አገዛዙ ጥቃቶች ሊፈጽምባቸው እንደሚችል ጠቅሶ ዓለም አቀፍ ማህበረሰብ እንዲያውቅልንና በተለይ ቀይ መስቀል ምርኮኞቹን እንዲረከበን ሲል በድጋሚ መልእክቱን አስተላልፏል። በአማራ ፋኖ ብሔራዊ ኃይል የቴዎድሮስ የ102ኛ ኮር 2 ግዙፍ የ11ኛና የ22ኛ ክፍለ ጦር ምስረታ ተጠናቀቀ። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ የመልሶ ማደራጀትና የመዋቅር ማሻሻል ተግባር መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ተግባር በመጠናቀቅ ላይ ይገኛል ተብሏል። በዛሬው ዕለት የተጠናቀቁት ሁለቱ ግዙፍ ክፍለ ጦሮች በ5 ውህድ ሻለቃ የተዋቀሩ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላቶች አረጋግጠዋል። የክፍለ ጦር መልሶ ማደራጀት ስራው በሻለቃ የኔ ዓለም ዘለቀ በ50 አለቃ ታየ ብርሃኑ በፋኖ ስቲበል አለሙ ፋኖ ሸቱ ጌትነት እና በ102ኛ ኮር አመራሮች አስተባባሪነት ተጠናቋል። ህዳር ሲታጠን የጽዳት ዘመቻ በብልጽግና ህግ ተከለከለ። የአዲስ አበባ ከተማ አገዛዝ ነገ ህዳር 12 የሚከበረውን ህዳር ሲታጠን አስመልክቶ አዲስ ጸረ ህዝብና ጸረ ኦርቶዶክስ ህግ አውጥቷል። ለዓመታት የተለመደው ቆሻሻን አቃጥሎ የማጽዳት ተግባር በአካባቢ ላይ ከፍተኛ ብክለት እያስከተለ ያለ ነውም ብሎታል። ህዳር 12 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትብብር በየዓመቱ የሚታሰብ የጽዳት ዘመቻ የነበረ ሲሆን በብልጽግና ክልከላ ገጥሞታል። በእስራኤል አየር ጥቃት 25 ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታወቀ። በእስራኤል አየር ጥቃት 25 ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። እስራኤል በጋዛ ሰርጽ በፈጸመችው ጥቃት በትንሹ 25 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። የህይወት አድን ሰራተኞች በጋዛ ከተማ ምስራቃዊ ዘይቱን አካባቢ የሚገኝ ህንፃ በእስራኤል ጦር ጥቃት በደረሰበት ወቅት አንዲት አዋቂ ሴትና አንዲት ታዳጊ ልጅን ጨምሮ 10 ሰዎች ተገድለዋል ሲሉ ተናግረዋል። የእስራኤል ጦር ታጣቂዎች ለ5 ሳምንታት የቆየውን የተኩስ አቁም ስምምነት
በመጣስ በደቡባዊ ካን ዩኒስ በሚንቀሳቀሱ ወታደሮቹ ላይ ተኩስ መክፈታቸውን ገልጾ የአሸባሪው ሐማስ ኢላማዎችን መትቻለውም ብሏል። ከሐማስ እስካሁን የተሰጠ ምላሽ የለም። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ተመኘን። ጤና ይስጥልን።